ከየትም ሀገር ሆናችሁ ኢትዮጵያ ለሚገኙ ቤተሰቦቻችሁ እንዲሁም ወዳጅ ዘመዶቻችሁ በግ፣ ፍየል፣ ኬክ፣ አበባ፣ ስልክ፣ ስማርት ቲቪ፣ አልባሳት፣ ግሮሰሪና ሌሎችን እቃዎችን ሶደሬ ስቶር ላይ ማዘዝ ትችላላችሁ። ለልደት፣ ለሰርግ፣ ለምርቃት እንዲሁም ለበዓል ለቤተሰቦቻችሁ እንዲሁም ለወዳጅ ዘመዶቻችሁ ሶደሬ ስቶር ላይ ዘዙ። ያዘዛችሁትን እቃ የምንገዛው ከዛው ከኢትዮጵያ ነው። የተቀባይ ስልክ ቁጥርና ስም ብቻ በማስገባት ማዘዝ ይቻላል። እቃው ሲደርስ እንዲጻፍ ወይም እንዲነገር የምትፈልጉት መልእክት ካለ ክፍያ ከመፈጸማችሁ በፊት መልእክት መጻፊያ ቦታ ላይ ማስቀመጥ ትችላላችሁ። አዲስ አበባን ጨምሮ ዋና ዋና የክልል ከተሞች እናደርሳለን። ቦታው ከክልል ዋና ከተማ ራቅ የሚል ከሆነ ተጨማሪ ጊዜና ክፍያ እንጠይቃለን። ሶደሬ ስቶር እንድንነጋገር ፈልጋለሁ። ስለምን? ስለኔና ስላንተ። በኔና ባንቺ ማል ምን ተፈጠረ? ቤትህን ጠልተኸዋል። ቤት ውስጥ መዋል ማምሸት አትፈልግም። ስራ ስለመሆን ነው። እያወራ ያለሁት ከስራ ውጪ ሲሆን ወደ ቤት መምጣት አትፈልግም ነው። የመጣው አይደል እንዴ? ሰው ከተኛ በኋላ አምሽተህ የምትመጣው ወደ ቤት እንደመምጣት ሳይሆን ወደ ሆቴል እንደመምጣት ቁጠሮሽ። ሆቴል? ምንድነው? ሆቴል ያልሽው ነገር አልገባኝም። አዎ ይሄ ቤት ለአንተ ሌላ ቦታ ተዝናንተ ተጫውተህ ከደከምክ በኋላ ጎንህን የምታሳርፍበት ሆቴል ነው። በጭራሽ እኔ እንደ ቤቴ የሚሆንልኝ የለም። ሌላ ቦታ ማላገኘው ደስታ የማገኘው ቤቴ ውስጥ ነው። ይሄንንማ ባለፈውም ብለኸኛል፣ ግን ምንም ለውጥ የለም። መቼ ነው አንተ ቤት ውስጥ አረፍ ብለህ የምትውለው? የበዓል ቀናት፣ እሑድ ማታ ሁሌ ቀሪ። እሺ አሁን ወደ ስራ ልሂድና ስመለስ እንነጋገራለን። እንደውም ወስኛለሁ። ወስኛለሁ? ምን ነው ወሰንሽው? ቤታችንን የጠላው የተሻለ ቤት ስላገኘ ነው። የተሻለ ሴት እንዳገኘ ደግሞ እስክትነግረኝ ድረስ ቆሜ አልጠብቅህም። ምን? እኔ ካንቺ ውጪ ሌላ ሴት የምመርጠው? እንዴት ነው የምትናገሪው? እንዴት ሳስችሎሽ ጠረጠርሽኝ? እንደ ቤታችን ጉስ ስላልሆንኩ። ቤታችን እኮ ጀርባ ስትሰጠው ዝም የሚልም ማሰብ ስለማይችል ነው። እኔ ግን ማሰብ ስለምችል የነገ ጣይም መጠርጠር አያቅተኝም። ሄሎ ዛሬ አጣዳፊ ስራ ከሌለህ አንድ ውለታ ዋልልኝ። የምን ውለታ ነው የምታወራው? ጓደኛህ ነኝ፣ እዘዘኝ። የምትፈልገውን ነገር አደርግልሃለሁ። ቤት ሂድና ጄሪን አረጋጋት። ምን ሆነች? ያው የዘወትር ቤትህን አትወደውም፣ ጭቅጭቋ ነዋ። ጭራሽ ሌላ ሴት ወደህ ነው አለች። ቶሎ ሂድላት። እሺ። ሄሎ ጄሪ፣ አሁኑኑ ቤት ና። እሺ ጄሪ ግባ። ጄሪ ቁጭ በል። ሰላም። ከዮብ ጋር ከመለየታችን በፊት አንድ ነገር ታደርግልኛለህ።
ደሞ መለያየትን ምን አመጣው? ዝርዝር ጉዳዩን ስለምታውቀው አልደግምልህ። እኔ ደግሞ ምንድነው ማቀው? ባለፈው ከስራ ውጪ በጊዜ ወደ ቤት እንደሚገባ ቃል የገባው አንተ ፊት አይደለም እንዴ? አዎ፣ ታዲያ አልመጣም እንዴ? እሱማ እንደ 10 ቀን መጥቷል። ግን ሲመጣ ብቻውን አልመጣም። በመቤቴ ከማን ጋር መጣ? ብዙ ፋይሎች ይዞ መጣ። ፋይሎቹ ላይ ድፍት እንዳለ መሽቶ ነጋ። ቤቱን እንኳን ቀና ብሎ አላየው። እኔንማ ከነመፈጠሬ ረስቶኛል። ይኸውልሽ ስራ ስለሚበዛበት አይደለም ጓደኛ ቤቱን ቀና ብሎ ማያ ቤቱን ስለጠላው ነው። ቀና ላለ ማለት ብሎ እኮ ነው በቀኝ በኩል ያስቀመጥኩለትን ቡና በግራ በኩል ይፈልገዋል። አስክ ጓደኛ ቤቱን ስለጠላ ወደ ቤት የሚመጣው ወይ ፋይል ይዞ ነው ወይ በመጥጠናው ዞ ነው። የስራው ባህሪ ስለሆነ እኮ ነው። ኢዮብ ከመደበኛው ስራ ውጪ የነጋዴዎችን ሂሳብ ስለሚሰራ ለጓደኛ እንዳትሟገት። እውነቴን ነው። አካውንታንቶች እንደዚህ ናቸው። የሰው ሂሳብ ሲደምሩ፣ ሲቀንሱ፣ ሲያካፍሉ በማስመሪያ ሲያሰምሩ ነው የሚነጋላቸው። ለኔ የህይወት መስመሩ ላይ ለቆምኩለት ሚስቱ ቆም ብሎ ማሰብ የለበትም? ቤቱ ይደብራታል፣ ይቀዘቅዛታል ማለት የለበትም? ስማ፣ በአስቸኳይ ሽማግሌዎቹን ታሰባስብልኛለህ። ደግሞ የትኞቹ ሽማግሌዎች ነው የምትይኝ? የሰፈሩን ልበልህ? ኢዮብን ለማግባት የላካቸውን ሽማግሌዎች። ደግሞ ከሽማግሌዎቹ አንዱ አንተ ስለነበርክ እንዳትቀር ሂድ። ሄሎ ጄሪ፣ ሽማግሌዎቹን ጠራህልኝ? ምን መሰለሽ መጀመሪያ እኮ እሱን ላናግረው ብዬ ነው። አንተም ከኢዮብ ጋር ተመሳጥረ ሽማግሌዎቹን አልጠራም አልከኝ? ኧረ አይደለም። ይኸውልሽ ምን መሰለሽ ጄሪ፣ ይኸውልሽ ክፍለ ሀገር ዘመዶቼ ጋር መጣችሁ ትለምኑኛላችሁ። እሺ ክፍለ ሀገር ደግሞ ተመልሰን ክፍለ ሀገር ልንሄድ ነው? እሺ መኪና ፈረደባት። እኔ ስራ አዘህ ቀኑ ሙሉ ስልክ አጥፍተህ ትውላለህ እንዴ? በጣም ቢዚ ነበርኩኝ፣ አልቻልኩም። አናገርካት? አዎ አምርራለች። ለጋብቻ የላካቸው ሽማግሌዎች በሙሉ ሰብስብልኛለች። ለምን? ምን አውቃለሁ። እንዳጋባችሁኝ አፋቱኝ ልትለን ይሆናል። አታደርገው፣ በፍጹም አታደርገው። በልበል እኔ አረጋጋታለሁ። በቃ ተው። ይሄ ሽማግሌ ምናምን የምትለውን ነገር ሽማግሌ መሰብሰቡን ተው። የምታረጋጋት ከሆነ አሁኑን ቶሎ አረጋጋ። ደግሞ ይሄ መጠጥ ይብቃህ፣ ወደ ቤት ግባ። እስቲ በቃ አጨቅጭቀኝ፣ እሷ ይበቃኛል። ቢራ አምጣልኝ እባክህ። እኔ ራሴ እውነትም ቤትን የጠላኸው እየመሰለኝ ነው። ያገባሁት እሷን እንጂ ቤቱን እኮ አይደለም። የግድ ቤት መዋል አለብኝ እንዴ? ቤቱ እየደበራት ነው፣ እየቀዘቀዛት ነው ማለት ምን ማለት ነው? ከሰል ገዝቼ ሰጥቼ የለም እንዴ? አቀጣጥላት ሞቅም እባክህ፣ አያስቅም። ደግሞ እኮ ቤታችን የሚሞቀው እኔ ተሯሩጬ በማመጣው ገንዘብ እንጂ እኔ ከሷ ጋር ቁጭ ብዬ በማወራው ወሬ አይደለም። ይሄ አረመኔ ነፍሰ በላ ከስንት ጊዜ በኋላ አየሁት። እባክህ እኔም ካየሁት ቆየሁ። ደግሞ እዚህ ምን አይቶ መጣ? መጠጥ ቤት አይደል? ሊጠጣ ይሆናል። አይመስለኝም። የሆነ የሚሰራው ወንጀል አለ ማለት ነው። የሰው ደም ለመጠጣት ነው የመጣው። ይኸውልህ እኛ ያገባነው ደግሞ ተደባዳቢ ነው እንጂ ወንጀለኛ አይደለም። ተቀጥሮ ወንጀል እንደሚሰራ ሰምቻለሁ። ደግሞ ይጨብጠናል እንዴ?
አብሮ አደጎቹ ስለሆነ ሰላም ሊለን ይሆናል። እጁ እንዴት አባቱ ነው የሚሻክረው እባክህ። ምን አለ ቫዝሊን እንኳን ቢቀባው እንደ ድሮውንም ሳኮን ይደበድባል ማለት ነው። ድሮ የደበደቡን እጆቹን ማስታወስ አልፈልግም። እሺ ምን አንተም ብቻ ሁላችንንም ቀጥቅጦናል። አቤት 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 አቀለጠው። ለማዘዝ ነው ለነውጥ ነው ይሄ። ይሄንን አረመኔ እያየንማ መጠጡን ከጉሮሯችን አይወርድ። እባክህ ቦታ ቀይረን ጠጣ። እነዚህ ሻንጣዎች ውጪ ለምን ወጡ? ንፋስ መቀበል ፈልገው ስላላያቸው ነው እንጂ ማታም ሳሎን ውስጥ ነበሩ። አረ እንደውም ሶፋ መስሎ ልትቀመጥባቸው ነበር። ሳሎን ምን ያደርጋሉ? ለምን እስገቡ? ቤታቸው ስለሆነ የቤት እቃዎች እንዴት እንደሚቀመጡ እስኪጠፋ ድረስ እኮ ልብ ሸፍቷል። በዚህ ጉዳይ ላይ ጊዜ ወስደን ማውራት አለብን። ጊዜ? ምን አይነት ጊዜ እኮ? ምን አይነት ጊዜ? ሌላ ጊዜ? ሄሎ ሄሎ፣ እንዴት ሆናችሁ? ብዙም አላወራኋትም። ጊዜ አትስጥ፣ አምረራለች። ወደ ቤተሰቦቿ ለመሄድ ወስናለች። የት? ክፍለ ሀገር? ሽማግሌዎቹ እዛው ክፍለ ሀገር ድረስ መጥተው ይለምኑኛል ብላ ዝታለች። ሻንጣዎቹ የእሷ ናቸው ማለት ነው? በል አሁኑኑ ሽማግሌዎቹን ሰብስብለት። እሺ። ይኸውልህ ሾፌር፣ አሁን ያነሳኸኝ ቦታ መልሰኝ፣ ክፍያውን ከፍላለሁ። እሱ እያለ ማውራት አልፈልግም። ዛሬ ያስጠራችሁ ለወቀሳ ነው። በእውነቱ ባለቤትሽን ለመውቀስ እኛን ማስጠራትሽ ክፋት የለውም። እናንተን ነው የምወቅሰው። እንዴ እኛ ምን አጠፋን? የየው ሽማግሌ ሆናችሁ ስትመጡ ስለሱ ጥሩነት ያወራችሁት እዚህ ይላችኋል። ጎበዝ ነው፣ ታታሪ ነው፣ ለማደግ ይጥራል፣ ተቆንጥጦ ነው ያደገው ብላ ያላችሁት። ቆይ ብላ ማን ነው ያለው? ኧረ እሱ ምግብ አይወድም፣ እዚሽ ላይ ነው የሚበረታው። አጋነነውም ከሆነ እኮ የሽምግልና ደንቡን ለመዋሸት ከሆነ ክፍለ ሀገር ድረስ መምጣት አልነበረባችሁ። አስቅም። ከእናንተ መሀል ቤቱን ይወዳል ብሎ የዋሸው ማን ነው? እኔ ያልኩት ጸባይ አይወድም፣ ድብድብ በደረሰበት ቦታ ደርሶ እንደማያውቅና ቢመቱት እንኳን በትዕግስት እንደሚያልፍ ነው የተናገርኩት። የተቀረጸውን ቪዲዮ አይተን እኮ ሸታውን መለየት አያቅተን። ይሄ ሁሉ አውጫጭ ምንድን ነው? ሽምግልና የተላከ ሰው እኮ የላከውን ሰው ቀናውን፣ መልካሙን፣ ጥሩ ነገሩን ብቻ እኮ ነው የሚናገረው። እኔ ቤቱን ከሚጠላ ሰው ጋር ተጋብቼ ተጎዳው እኮ ነው እያልኳቸው ያለው። ቤቱን አያውቀው ቤቱን ይጠላው። የጧት ፀሐይ ብርሃኗን በመስኮት ስንት ሰዓት ላይ እንደምትሰጠን የሚያውቀው ነገር የለም። እኚህ ጎረቤታችን ስንት ሰዓት ላይ የእግዚአብሔር ሰላምታ እንደሚሰጡን አያውቅም። ይህንን ጠረጴዛ አያውቀው። ይህን ሶፋ፣ የምግብ ጠረጴዛውን፣ ኮርኒሱን አያውቀው። የሚያውቀው ነገር የለም። ተመላላሽ ሰራተኛችን ስንት ሰዓት ላይ መጣ፣ ስንት ሰዓት ላይ እንደምትመለስ የሚያውቀው ነገር የለም። እኔ ተጎዳው፣ ተቃጠልኩ። አታልቅሽ፣ ቆይ እስቲ አታልቅሽ አንቺ። ቆይ በቃ አታልቅሽ፣ መጣ
እንዴት ነው? ምን አለች? ስማ አለቀሰች። እኛንም አስወቀስከን። ምን አድርጌ? ቤትህን መጥላት ሳያንስህ ፀሐይ ቤት በኩል እንደምትወጣ ራሱ አታውቀው? አጎቴ ጂኦግራፊ ለኔ ጂኦግራፊ ለኔ በምስራቅ በኩል ነው። በምስራቅ በኩል ነው። እናንተ ቤት ፀሐይ ቤት በኩል ነው የምትወጣው ነው ያልኩህ። እኛ ቤት ለምን ትወጣለች? ይሄን ቀጫጫ ገላህን ልታሞቅልህ ልበልህ? ተመላላሽ ሰራተኛችሁ እንኳን መቼ መጣ መቼ እንደምትመለስ የምታውቀው ነገር የለ። ስለ ሰራተኛው አለማወቁ ጥሩ። በሌላ ልኬክ ከመጠርጠር ያድነዋል። የደረሰብኝ እኔኛማ ማን ይናገር የነበረ አሉ ማን ያርዳ የቀበረ። ተመላላሽ ሰራተኛ አለችን እንዴ? ያንተ ቤት አይደል እንዳመጣህን? እኛም የማናውቀው ሰው ቤት ነው ያለ ነው። እንውጣ። ኧረ እባካችሁ አጎቴ እንደው አንዴ ጀምራችሁታል እንደምንም ብላችሁ አግባቡኝ እንጂ እኔ እኮ ገንዘብ ለማጠራቀም ብዬ ነው ቢዚ ሆንኩት። ለዚህም ነው እኮ ቶሎ ቶሎ ወደ ቤት የማልመጣው። ገንዘብ ለመያዝ ብለህ ይቺን የመሰለች ልጅ እንዳታመልጥ። ገንዘብ የመያዣ ጊዜ አሁን ነው። የነጋዴ ሪሲት እኮ አስምስ ጊዜን ድረስ የማገላብጠው ገንዘብ አጠራቅማለሁ ብዬ ነው። የነጋዴ ሪሲቶች ይሸታሉ እንዴ? መሽተት ብቻ አጎቴ። ብናኙስ ብትል ራስ ያሰክራል እኮ ላሸተትህ። ይኸውልህ ኢዮቤ እንዳው ወይ ውለዱና እሷ ከልጇ ጋር ደፋ ቀና ስትል ሳታስበው ቀኑን መሽቶ ይነጋላት። ገንዘብ ሳይዝማ ልጅ አልወልድም። ለምን? ከወለዱ በኋላ ገንዘብ መያዝ ያስቸግራል። በልጅ ሰበብ ገንዘብ የሚነጥቁ ብዙ ናቸው። አዋልድልህ ብለው ይነጥቋል። የልጆች መጫወቻው ውድ ነው። የትምህርት ቤት ክፍያ ውስጥ አይቀመስም። አሁን ይሄ ጓደኛዬን አክሊሉን ታውቁት? ከመውለድ በፊት ገንዘብ ያዝ ብለን መከር ነው እምቢ ብሎ ወለደ። ገንዘብ በመያዣው ጊዜ የልጅ እጅ ይዞ ከተማ ለከተማ ይዞራል። እዚህ ውስጥ ታው ረፍ። መውለድን ከገንዘብ ጋር አታገናኘው። አንተ የሀብታም ብር እያየህ እየጎመጀ ስለምትውል ብር የሁሉም ነገር ፈላጭ ቆራጭ ይመስልሃል። ሁላችንንም መሃን አድርጎን ነበረ እኮ። አንተም የለህም ገንዘብ፣ አንተም የለህም ገንዘብ፣ አንተም የለህም ገንዘብ። ኢቭን እኔ ራሴ ብር የለኝም። ስም አልጠቅስላችሁም መቼም የሚኖራችሁ ናችሁ እዚህ ሰፈር። እንትና ብቻ ነበር እኮ የሚወልዱት። የሽምግልናው ቀን እኮ እኔ ደግሞ ቤቱን ይወዳል ያልኩ። እንገራታ ና መጀመሪያ ቀን ቤቱን ይወዳል ያለው። ቤቱን ይወዳል ማለት ትዳሩን ይወዳል ማለት ፈልጌ ነው። እኔም ለትዳሩ ታማኝ መሆኑን ዛሬም መሰክርለታለሁ። በሌሎቹ በኩል መልካም ከሆነ ቤቱን እንዲል ማድረግ እኛ ያቅተን። አንቺም እኮ እግሩ ወደ ቤት እንዲያመራ የተለያዩ ነገሮችን መሞከር ነበረብሽ። ያልሞከርኩት ነገር የለም። የተለያዩ ሰርፕራይዞችን እየፈጠርኩ ላስደስተው ሞከርኩ። የቤት እቃዎቻችንን ቦታ ቀያየርኩኝ። የመጠጥ ዝርዝሮችን አስቤዛ ውስጥ ከተቱ። አንድ ቀን ደስ እንዲለው ብዬ የቤት እቃዎቻችንን ቦታ ቀያይሬ ጠበቅኩት። እሱ ግን ሰክሮ መጣ። አባቴ ቤታችን ውስጥ ምንም ለውጥ አይታይም። የምግብ ጠረጴዛው እዛ ጋር ነበር፣ ሶፋዎቹ እዚህ ጋር ነበሩ፣ ውሃ ማጣሪያው ጥግ ላይ ነበር፣ ቲቪ ሁሉ ነገሩ ተለዋውጧል። ደስ አይልም? ሳሎኑ እዛ ጋር አረኔ እንጃ ደግሞ ቢለውጥ ባይለውጥ ምን አገባኝ። እናቴ አንቺ ብቻ አትቀየርብኝ እንጂ አትለወጭብኝ አንቺ። እኔማ ዋናው አንቺ አትለወጭበት እንጂ ሁሉንም ነገር በእኛ ጣይ። ይቅር በይኝ አጥፍቻለሁ። ከዛሬ ጀምሮ ከስራ ወደ ቤት ይቅር በይ። በእውነቱ እኛም ጋር ችግር አለ። አጋብቶ ዞር ማለት ብቻ አልነበረም። አልፎ አልፎ እየመጣን እንዴት ናችሁ፣ ቤቱስ እንዴት ነው፣ ሞቋል ደምቋል ማለት ነበረብን። በእውነቱ ሌሎች ሽማግሌዎች ባያደርጉትም እኛ መጀመር አለብን። በሊያስቆም መጠጥ ጨርስና ወደ ቤት ግባ። አልገባም፣ ትንሽ ቆያለሁ። ተነጋግረን የጨረስነውን ጉዳይ እንደገና ወደ ኋላ አናዳኛለች።
እልክ ነው የምነግራት። እናንተን ማስጨነቅ አልነበረባትም። እኛማ ግዴታችን ነው። ደግሞ እግሯ ላይ ተደፍተህ ይቅርታ መጠየቅን አትርሳ። እግሯ ላይ መንበርከኬን አሁን ላይ ሆኜ ሳስበው በጣም ነው የሚቆጨኝ። ቤት የመዋል ግዴታ እኮ የለብኝ። ይኸው መጠጡን አታብዛ ያልኩ ይሄን ፈርቼ ነበር። እንደውም ልንገርህ፣ ቤት የሚውል ባል ያስጠላኝ። ይህ ከሚስቱ ጋር ቡና እየጠጣ ጎረቤት የሚያማ ሀሜተኛ፣ ሰራተኛ የቀቀለችውን ወጥ ጨዋለሁ የለውም ቀይ ነው አልጫ ነው የሚያጣጥል ዝም ብሎ ነገር እየፈተፈተ ከሚስቱ ጋር የሚውል ፈትፋች ወንድ አልወድ፣ ያስጠላኝ። በል ያስኮን ጠጣና ወደ ቤት ግባ። ምኑን ጠጣሁት? ያረመኔ ቁጭ ብሎ ለሱ ብዬማ እዚህ ከለመድኩበት ቤት አልፈነቅልም። ብቻ ያንን እያየኝ እንዴት ነው? መጠጥ ቤቱ ይመቻል አይደል? ምንም አይልም። ግን ለምን ጠየቀኝ? አይ እኔ መጠጥ ቤቱን በደንብ ስለማውቀው ላስጎብኝ ብዬ ነው። ምንድን ነው የምታስጎበኘኝ? ቅርስ ነው እንዴ? አዎ ቅርስ እንኳን አይደለም፣ ብቻህን ስለሆንክ ላጫውትህ ብዬ ነው። ብቻዬን መሆን ነው የምፈልገው። ሂድ። እያወቀው እኔ ደስ አይለኝማ ብቻህን ስትሆን። ስላወቅከኝ ብቸኝነቴን መንፈግ አትችልም። ሂድ። ወደ ቤትህ ግባ ብሎ ተቆጣኝ። አትሄድ እያልኩ ይኸው አቀለለ። የሆነ ወንጀልማ ሊሰራ ነው የመጣው። ስላወቀኝ ተናዷል። በቃ ከተናደደማ እንውጣ። ደግሞ ስንወጣ ሊጠቁሙብኝ ነው ብሎ ይጠረጥረናል። ሶስት ዘብል ልጋብዝ? አልፈልግም። የያዝኩትንም አልጨረስኩትም። ለምን? ከረጅም ጊዜ በኋላ ስላገኘሁ ፕሊስ ግብዣዬን ተቀበል። አልፈልግም። ሰዎች ዛሬ ተዋውቀው ዛሬ ይገባበዙ የለን? ከረጅም ጊዜ በኋላ ስለተዋወቅን አብሮ አደጎች ጓደኛሞች ስለሆነ ፕሊስ እባክህ። ስለተዋወቅን የግድ መገባበዝ የለብን። እንደውም ካሁን በኋላ እንደማታቀኝ። ለምንድን ነው እንደዚህ የምትል? እያወቅሁ አብረን አፈር ፈጭተን የአንድ ሰፈር ልጆች አብረን አድገን እንደማታቀኝ እንዴት ትለኝ? አትበለኝ እንደዚህ። ለምንድን ነው የምትለኝ? ግብዣውንም አልቀበልም። ለምን እንደዚህ ብለህ? ጓደኛ ነው ሰው። የፖሊስ ያለው አንተን የመታኝ እቆረጣጥማል። ሄሎ ኢየሩስ፣ ሆቴል ይቻለው ነገ ወደ ክፍለ ሀገር ሄዳለሁ። አትደውልልኝ። ኢዮብ ከሰው ጋር ተጣልቶ ፖሊስ ጣቢያ ነው ያለው። አዎ ቶሎ ነኝ። እኔ ነኝ አይደል በቴስታ የተመታሁት? አልከሰውም። እኔና እሱም አብሮ አደጎች ነን። ፖሊሶቹ ይህንን ሳያውቁ ነው አፋፍሰው ይዘው ነው የመጡት። አልከሰውም ካልክ እንግዲህ እኛ ምን ማድረግ እንችላለን? ጥሩ አሁን ኢየሩስን መታለች። ውጪ እየጠበቀች መላሽ ደንግጣት ማንገር እኔ ነኝ ደወልኩት።
ዳንኤልን እኮ መታኸው። እኔ ነኝ አይደል የመታሁት? እንዴ በቴስታ አስገባህለት እኮ። እንደመታው ለማረጋገጥ ነው የደወልከው? አይደለም። አሁኑኑ ቤት ፈልጋለሁ። አሁኑኑ። ቤት ስራ አገባም እንዴ? ቤት በኩል ነው የምገባው። እሱ በር ላይ ቆሞ እየጠበቀኝ ነው። እሱማ አይለቅህም። እንኳን አንተን እኔ ራሱ ስመታ አይተሃል ብሎ የሆነ ነገር ያደርገኛል ብዬ ፈርቼዋለሁ። እና አሁን ከቤት የማትወጣው ፈርተህ ነው? እነሱ ያልፈራው ማንን ልፍራ? አሁኑኑ አተው። አሁኑኑ ቶሎ በል። እኔማ መኪና አለኝ። ቢያንስ በሱ ውስጡን እንኳን እየነዳው ሸውደዋለሁ። ለማንኛውም መጣው። እሺ እንደለመደው በጠዋት ተነስቶ ወጣ። እንዴ እሱ ነው? እሱ አይደለም። በዚህ ሰዓት ቤት ውስጥ ምን ይሰራል? ምን እግር ጣለው እንዴ? አው ራሱ ነው። በዚህ ሰዓት ምን እግር ጣለው? ተሳስቶማ መሆን አለበት። እንዴ ደግሞ እኮ ቢጃማ ለብሷል። እንዴ ሄሎ ትዬ፣ ምን ነው ፈለጉኝ እንዴ? ዛሬ እኮ አልመጣም። አንቺ ፈልጌሽ አይደለም። ስሚ፣ እስኪ ሰዓት ስንት ነው እናንተ ጋር? ሰዓት 3 ከሩብ ነው። እናንተም ጋር 3 ከሩብ? አዎ። ምን ነው እናንተ ጋር 4 ሰዓት ነው እንዴ? ኧረ በቢጃማ እንዴ? ምን ነው? ቆይ ስንት ሰዓት ነው? 3 ከሩብ። ይገርማል። ይሄዳል አይደል ሰዓቱ? እስካሁን አለመሄድ። ቆይ እንዴት እስካሁን አስችሎ ሳትሄድ? የሚሄድበት የለኝ። ስራ አለቀ እንዴ? አይ አላለቀም። ሌሎች ሰዎች ይሰሩታል። እኔ ዛሬ ከቤት መውጣት አልፈልግም። ለምን? ቤት በኩል ሄደ። ቤቴ ስለሆነ ነው። ደግሞ አንቺ አይደለሽ እንዴ ቤቱ አልልኝ ያልሽኝ? እንዴ እግርሽ ላይ ተቀምጬ ይቅርታ የጠየቁሽን ረሳሽው እንዴ? አባቴ እና ቤት ልትውልልኝ ነው? አዎ ሽማግሌዎቹን በጣም ነው የተቆጡኝ እኮ። ሆድ ነው እንዴ የጮኸው? አዎ ሆዴ ነው የጮኸው። ሲርበኝ እንደዚህ ነው ሆዴ ይጮሃል። እንደዚህ ነው። ለሰው አሜባ ይመስላል እንጂ ሲፈራ እንደዚህ እንትን ሲርበኝ ሆዴ ይጮሃል። እስቲ ቆንጆ ቁርስ ነው የምሰራልሽ። እሺ ሄሎ ባይልዬ። ሄሎ። ዛሬ በጣም ነው ደስ ያለኝ። ቤት ውስጥ እኮ እላለሁ አለኝ። በእናትህ ቤት? አዎ በእናትህ። ተስተካከለ በእኛ። ለነገሩ እኛም በደንብ ነው የገሰጽነው። ሳሎን ውስጥ በቢጃማ ሳይሆን እንዴት ደስ እንዳለኝ ልነግርህ አልችልም። በቢጃማ እኮ ካየሁት በጣም ረጅም ጊዜ ሆኖኝ ነበር። ደስ ብሎሻል? እንዴ ቀላል ደስ ብሎኛል። ይኸውልህ ቁርስ ስሪልኝ ብሎኝ እየተጣደፍኩልህ ነው። ቆንጆ አድርገሽ ስሪ። ለነገሩ እኔም እየመጣሁ ነው፣ አብረን እንበላለን። እሺ ባይልዬ፣ እሺ ችግር የለውም ናልኝ። ኧረ ወደ እየጮኸ ነው። ቁርሱን አድርሽልኝ ቶሎ በይ። ባይሉ እየው በቅጡ የምግብ ጠረጴዛ ላይ ቁጭ ብሎ እኮ ቁርሱን በላ። ከዚህ በፊት አይበላም ነበር? ይበላል፣ ግን ከቤት ጥድፍ ብሎ ለመውጣት ሲል በር ላይ ቆሞ ነበር የሚበላው። በቁሙ? ሳላምጥ ነበር የሚውጠው። እና አላመጠ? አዎ አላመጠ። በእናትህ ባይልዬ ሽማግሌዎቹን አመስግንልኝ እሺ። አንቺም አያያዝሽን ማሳመር አለብሽ። ለነገሩ እኔም ደርሻለሁ። በሩን ክፈችልኝ። እሺ ባይልዬ። ጄሪ ነይ።
ብዙ አስቆምሽኝ እኮ። አጉርሰኝ ነው ጉርሻው እንዴት እንደናፈቀኝ ታውቃለህ? አንጀቴን እንደራሰው። በቃ ቤት ሲውልልሽ እኛም መስማት አቆምሽ። ጉርሻው ነው አፍ ሲከፈት ጆሮ ይደፈናል ይባላል። ይልቅ ግባለት ቶሎ ግባለት። ግን ቀስ እያልሽ ተጠቀሚው እንዳያልቅብሽ። ሌሊቱን ሙሉ በፍርሃት ስቃይ ነው ያደርኩት። ይሄ ጭራቅ መቼም አይለቀኝም አይደል? ይለቅሃል ብዬ አልዋሽም፣ ግን ደግሞ አልከስህም ብሏል። ውሸቱና ድሮም ቢሆን የደበደበውን ሰው ቀን ጠብቆ ይደበድበዋል እንጂ አይከሰውም። አትሰሩት ያለው እንደፈለገ እንደ ልቡ ያገኘኝ አይደል? ቆይ እንደው ምን አነሳስቶ ነው እንደዛ በቴስታ ያስገባልን? ምን አውቃለሁ። ሰይጣን አሳስቶኝ ነው። ሰይጣን በዛ ሰዓት ነበር እንዴ? አንተ ደግሞ ወደ ምድር የተወረወረ ሰይጣን መች ይጠፋል? በዛ ላይ ደግሞ ምንም ሳያረገኝ ከመሬት ተነስቼ እኮ ወይኔ። በቃ ተረጋጋ። እሱ የኔ ሁሉን ነገር ረስቶት። አይረሳም። ቂመኛ ነው፣ አይረሳም። መች አጣሁት እሱ። ምናልባት ቴስታ ካልጎዳው እፉዬ ገላንች ያረፈችብኝ ብሎ ካሰበ ሊረሳው ይችላል። በደንብ አድርጌ እኮ ነው ያስገባሁለት። ችሏት ዋጥ አድርጎ ዝም ያለው እኮ ቀን ጠብቆ ሊበቀለኝ ስለፈለገ ነው። ድሮም ቢሆን ተመታው ብሎ ማውራት ደስ አይለውም። ባይል እየተጫወቱ መጣው። እሺ ቤት በመዋል ደስ ብሏታል። የፈራሃል መሰላት። ዝም በል ደግሞ ይሄን ንገራትና ዋ ሄሎ፣ ይቅርታ የኔ እመቤት፣ ሆቴላችን ውስጥ አርጋ ይዘው ነበር። አዎ ዛሬም እኛ ጋር ነው የሚያርፉት? አይደለም፣ አሁን መጣው እናቴ። ባይሉ ተነስተን እንዴ አባቴ፣ እኔና ባይሉ አንድ ቦታ ደርሰን እንመጣለን። እሺ እንዴ ብቻዬን ባዶ ቤት ጥላችሁኝ የት ነው? አንቆይም እኮ ቶሎ ነው የምንመጣው። ብቻዬን ባዶ ቤት አይቀሰቅሰኝም። ከሰል አቀጣጥለህ ጭኖች መሃል ከተህ ሙቅ። ይሄ ደግሞ የወንድ ወግ አይደለም ብለህ ካሰብክ ራቅ አርገህ ሙቅ። አንቺ ለምን ሆቴል ያልሽ? ጠዋት ሲነጋ ዘመዶቼ ጋር ለሚሄድ ነው። ለነገሩ እንኳንም አልሄድሽ። መኪና የመዛ ድረስ ከመንከራተት ድናለች። አንተ ግን ታዝቤያለሽ። ምን አጠፋው ደግሞ? ምን ሰማሽ? እዮብ ጠባዩ ድም አላልከኝም ነበር? ለነገሩ እኔም እዮብ እስካሁን ድረስ መጣላቱን አምኜ መቀበል አልቻልኩም። ሰው ካልጠፋ ሰው ከዳንኤል ጋር ይጣላል? ካልጠፋ ሰው ዳንኤል ላይ ሰነዝራል? ዳንኤል ደግሞ ማን ነው? ዳኒ ነው። ዳኒ ማለት እኮ ጸብ ቢጠፋ እንኳን እንደው በማርያም እያለ እኮ ሰፈር ውስጥ የሚያስስ እኮ ዱርዬ ነው። በልሽ አፍጥንልኝ። ደግሞ ብቻዬን ደበረኝ ብሎ ከቤት እንዳይወጣ። አይወጣም፣ ይደበድበዋል። ማለቴ ግዴለሽም፣ በደንብ ነው የመከርነው። አይወጣም። አመሰግናለሁ። ሻንጣዎቹ እሱ እንዳያቸው በጀርባ በር አስገባቸው። አባቴ ብቻ ተጣጣዋለ። አዎ፣ ለምንድን ነው ብቻሽን ጥለሽኝ የምትሄጂው? አባቴ ምን ነው በአንድ ቀን ደበረህ እንዴ? አልደበረኝም። ለምን ይደብረኛል እንዴ? ቤት ውስጥ መዋል የምፈልገው ግን ካንቺ ጋር ነው። እዚች ጋር እኮ ነው ደረስ ብለን የመጣ ነው። እዛች ጋር ቢሆን ለምን ጥለሽኝ ትሄጃለሽ? እኔን ቤት ዋልልኝ ያልሽው እኔ ቤት ስውል አንቺ ልትወጪ ነው እንዴ? ይሄ እኮ የኔን ጥፋት እየደገምሽ ነው ማለት ነው። ቤት ብቻ መዋል ይደብራል አይደል? ያስፈራል። ማስፈራት እንኳን አያስፈራም። አያያያይ ግድግዳው በሙሉ ዳንኤልን አይደል የሚመስለው? ዳንኤል ማን ነው? ምን መሰለሽ ልጆች ሆነን በጣም ስናስቸግር ዳንኤልን እንጠራላችኋለን ሲሉን ወላጆቻችን አርፈን ነበር የምንቀመጠው። እኛ ደግሞ ስንረብሽ ማን ሲጠራ ዝም እንደምንል ታውቃለህ? አላውቅም። አያጅቦ ነው የምንጠራው ሲሉን ሁላችንም አደብ እንገዛ ነበር። አያጅቦ የእናንተም በዛ። ልጅ አጠፋ ብሎ ጅብን ያህል ነገር መጥራት ፍትሃዊ ነው እንዴ? አይደለም። ምን ያስቃል? ለሽማግሌዎቹ እምቢ ብለህ ለፍርሃት እጅ ሰጠህ አይደል? እስቲ ዝም በል አንተ፣ እንዳትሰማ ዝም በል። ፈርቼ ቤት የተቀመጥኩ መሆኑን ብታውቀው ምን ትለኛለች? ምንም አትልህም። እንካ ቀሚሴን አምጣ ሱሪህን ብላ ትቀይራለች። እሺ ቤት መዋል እንዴት ነው? ይጨንቃል። አይዞህ ይለመዳል። እኔ እንጃ ምን ለምደው አልመሰለኝም። ተጫወት። እሺ እንግድነት እንዳይሰማ
ቆይ ይሄን ቤት ላስጎብኝ። ይሄ ሳሎናችሁ ነው። በዚህ በስተግራ በኩል ኪችን አለ። እንዲህ ወደ ቀኝ ስትታጠፍ ቶይሌት አለ። ከተያዘብህ ደግሞ ሪዘርቭ በጀርባ በኩል አለ። ቆሜ ሰው አለ እንዳልል ነው? አዎ። እቺ ወይዘሮ ኢየሩስ ትባላለች። የአቶ ኢዮብ ባለቤት ነች። ኢዮብ አንተ ነው እንዴ? ባይሉ እያስተዋወቅከን ነው እንዴ? ይደረግ። ስማ አሁን ቀልዱን ተውና ከዳንኤል ጋር እንደምን ብለህ አስታርቀኝ። እኔ ልቤ ያለ ምክንያት አልፈራም። ይሄ ሰውዬ አድብቶ እየጠበቀኝ ነው። ቀጥቼ ዳንኤል ትላንት ቁጭ ያልክበት ቁጭ ብሎ እየጠጣልህ ነው። ለምን መጣ? እኔ ምን አውቃለሁ? የመመጣ መስሎት ቁጭ ብሎ እየጠበቀኝ ይሆን እንዴ? አላወኩም። እስቲ አናግረው። ስለምን አይመጣም? አጠብቀው ልበለው? አይ ስለልቆ አናግረው። አሁን መጨቃጨቅ ሳይሆን መዝናናት ነው የምፈልገው። አሁን ወደ ሌላ መጠጥ ቤት እየሄድኩ ነው። በልቻው በግ ነው የነከሰኝ። በግ ነው የነከሰኝ። ጄሪ ወይ አባቴ ነይ እንጂ የት ነው ያለሽው? መኝታ ክፍል ሆኜ እኮ ነው። መኝታ ክፍል ምን ታደርጊያለሽ? ሰዓቱ ሲደርስ አንገባ። ጄሪ ወይ አባቴ ማን ነው ይሄን ቴሌቪዥን ሬሲሊንግ ላይ ያደረገው? ነይ እስቲ ቀይሪው። እሺ መጣው። ጭራሽ ናሽናል ጂኦግራፊ ላይ አንቺ ምን አለብሽ? በጅብ አለማምደው አሳድገውሽ ምን አለብሽ አንቺ? ጄሪ ወይዬ ኧረ ነይ። ወይ አባቴ ምን ሆንክብኝ? ምንድን ነው የሚንኮሻኮሸው? አይጦች ናቸው። አይጦች አሉ እንዴ? አዎ። ምን ይሰራሉ እንዴ? አይጥ እኮ ብዙ ሰው ቤት አለ። እኔ ስለሌላው ቤት አያገባኝም። እዚህ ከመቼ ጀምሮ ነው መኖር የጀመሩት? እኛ እዚህ ቤት መኖር ከጀመርንበት ቀን ጀምሮ አብረን ነው የምንኖረው። ይልቅ የኔ ፍቅር በደንብ ጠጣ። መጠጥ ያልቃል ብለህ በፍጹም እንዳታስብ። አስቤዛ ውስጥ ገብቷል። ካለቀ ጥራኝሽ። መጣሁ። ሄሎ ስማ ባይ፣ እንደውም ምርቁን አልፈልገው፣ በጭራሽ አልፈልገውም። እንደውም ገና ጠፈጥፈዋል። ሰው ሆነ ግን ድቤ ነው የምቀላቅል። ጭራሽ ቁጭ ብለህ ቡና ትጠጣልኛለህ? ባይልዬ ሶስተኛ ነው ልቅዳለህ? ኧረ አንደኛም ቢሆን አልጠጣም። ለምን? ቡና እየጠጡ ጎረቤት ማማት፣ ሰራተኛ የሰራችውን ወጥ ማጣጣል ደስ አይለኝም። ቡናማ የሐሜት ማወራረጃ አይደለም። ቡናማ በትክክል የሐሜት መደብር ነው። የቡናን ቅጠል ያገኘችው ፍየል ቅጠሉ እንደቀመሰች ነው ወደ ሁሉንም እንስሳ ማማት የጀመረችው። አንበሳ ስታገኘው አንተም ብሎ አንበሳ አለችው። ነብርን ስታገኘው አንተም ብሎ ነብር አለችው። ጅብን ስታገኘው አንተም ብሎ ጅብ አለችው። የራስህን ጥላ ስታይ አንቺን ብሎ ፍየል አለችው። ወንተ ስማ እርቁን እንዴት አደረግልኝ? ቶ አልፈራውም አልከኝ አይደል? ማ እኔ እና አመንከኝ ባይል እንደው ለምንድን ነው የማልፈራው? እሱን ያልፈራው ማንን ልፈራ ነው? እርቁን አፋጥንልኝ ቶሎ በል። ከዚህ ጭንቀት ጋር አግኝ። ኧረ ተው ኃይልዬ። እሺ በቃ ነገ ሄዳለሁ። ዛሬ ስራ አለኝ። አደራ እንዴ ምን ነው አባቴ? ጸሎት ላይ ነው።
ሄሎ አሞኛል አልኩ እኮ በቃ ሊያልገባ እንዴ ስራ አልገባ ምን ያመመኝ እንዴ እያመመኝ መጥቼ እንዴት እሰራለሁ? አባቴ እኔ አስጠንቄ ነው እንዴ አሞኛል ብለህ ከስራ ይቀርራው? ኧረ በፍጹም አንቺ አይደለሽም እንዴ ለምን እገባለሁ? አልገባም ካልኩ አልገባም ነው። ይሄው ይሄን ያህል ዓመት ሰራው ገንዘቡ ጠባይን አይያዝ ገንዘቡ እንደምታየው ነው ኑሮ እንዴ ለምንድን ነው የምገባው? ስራዬን ስል እኮ ለሚስቴ ጊዜ መስጠት አቃተኝ። የቤት እቃዎቼን አላቃቸው የት እንዳሉ እንዴት እንደተቀመጡ ምንም የማውቀው ነገር የለም። ባሽሙር እኔን እየነካኝ ነው አይደል? ኧረ በፍጹም እቤት መዋል ተመችቶኝ እቤት መዋል እንዴት ደስ እንደሚል ጄሪ። እንደ ቤትማ የሚሆን ምን ነገር የለም። እውነትሽን ነው። እስከዛሬም ውጪ ላልኩት ይቅርታ አድርግልኝ እናቴ። ይቅር ብያለሁ አባቴ። ግን መስሪያ ቤት ዝም ብለህ ስትቀር ይቅር አይሉ። ለምንድን ነው የማይሉኝ እንዴ? የ2 ዓመት የሥራ ፈቃድ አለኝ እኮ። ፈቃድ መስጠት ግዴታቸው ነው እንዴ? ደወልኩኝ፣ አስፈቀድኩኝ፣ ቀረው፣ አለቀ። ቤቱን ዞር ብለሽ አታዩም አይደል? እናቴ ምን ትላለች መሰለሽ? ሸረሪት የሚጠፋው ወንድ ልጅ ሲያጸዳው ነው ትላለች። ማን ነው? ምን ሆንክ አባቴ? እነዚህ ሶፋዎች አቀማመጣቸው ብዙ አልተመቸኝም። የሆነ አይኔ ላይ ጎረበጠ ነገር አለ። ይሄ ቴሌቪዥኑም ቦታው ያ አይደለም። የፀሐይ ብርሃን ቀጥታ ስክሪኑ ላይ ነው የሚያርፈው። ይኸውልሽ ቦታው እዚህ ጋር ነው። ሄሎ አገኘው? አዎ ቤቱ ደርሻለሁ። አናገርከው? ስፖርቱን እየሰራ ነው። ዛሬም እንደ ድሮ ሳኮን ይደበድብልሃል። ጡንቻው እንዴት ነው? እንደ ድሮ ነው? ያው ነው። በስመ ምን ነው? ሳኮ አሳዘነኝ። ይቀጠቅጠዋል። ጎሽ አቀፈው። ሳኮና ግባና አናግረው። ስፖርቱን አቁሞማ አያናግረኝም። ኧረ ፑሽ አፑን ጀመረልህ። ቁጥርልኝ ስንት እንደሚሰራ 1 2 3 4 ለ6 ለ7 ለ8 ለምንድን ነው? 39 ነው። ለምን ተውና ቁጠርልኝ። 49 50 ዛሬም እንደ ድሮ 50 ነው። ኧረ ቀጠለልህ። ቀጠለ። 71 እንደምን አደርሽ ኢየሩስ? እንደምን አደሩ ጋሽ ገብሬ? ምንድነው? ለሰላምታ ነው እንደዚህ በሩ እስኪበሳ ድረስ የሚቀጠቅጡት? የጎረቤታችን ናቸው፣ ሰላምተኛዬ ናቸው። ደግሞ ደላደራችሁ ይሉናል እንዴ እንደዚህ እያስፈራሩ? ምን ነው ውጭ ወጣ? እንትን አበቦቹን ውሃ ላጠጣ ብዬ ደረቁ እኮ። ውሃ? አዎ ይደራረቁ። ውሃ አለ እንዴ? አለች ከቤቷ ትሄዳለች። ዳኒ ሰላም ነው? ሃይ እንዴት ነህ? ደህና ነኝ። ሰላም ነው አይደል? አዎ ደህና ነኝ። ምን እግር ጣለ? ባለፈው ስለተፈጠረው ጉዳይ ላወራህ ነበር። መቼም ኢዮብን ተቀየመኸዋል። አልተቀየምኩት። ኢዮብ ማለት እኮ እየቀጠቀጥኩ ያሳደግኩት ልጅ ነው። አውቃለሁ፣ እሱንማ አውቃለሁ። ቦክስ ምን ለማመድበት ሳኮዬ ነበር። እሱማ ሁላችንስ ያንተ ሳኮ አልነበርን እንዴ? እሱን እንዴት እረሳለሁ? ድሮ የመታሁትን ጊዜ ጠብቆ ብድሩን ከፈለኝ ነው የሚባለው እንጂ መታኝ አይባልም። አውቃለሁ እኮ እሱን። ግን እሱም እንዲረጋጋ ደስ እንዲለው እንደው ይቅር ብትባባሉ። ወይው ይሄን ጎራዴ ታስታውሰዋለህ? አክሊሉን አታውቀው? አክሊሉ ታይ ሰፈር? እኛ ሰፈር መተው ሴቶቻችንን ሲያስቸግሩ አደብ ያስገዛዋቸው በዚህ አልነበር? አዎ አዎ። መርሳት የለብም። ታሪካዊ ጎራዴ ነው። ይሄን የላይ ሰፈር ሰዎች የኛን ሰፈር ስጥ እየዘገኑ ልብስ እየሰረቁ በኃይሉ አስችሎት እንዴት ሳይደውልልኝ? ተዋካይ ነው። የሆነ ቦታ ልኬው ነበር። አሁን ስለኔና ስላንተ ብቻ ነው ማሰብ።
አንተ በኃይሉ ሞባይሉን ጥሎት ሄዷል። ዳንኤል ነህ? አዎ ዳንኤል። ወይ በቃ አፍኖት ነው ይዞት ነው። ማን ያዘው? በሽታ ይዞት እንዳይሆን ብዬ ነው። ይልቅ ዝም ብለህ ጠጣ፣ መጠጡን ልቅዳለሁ። በቃ ምንም እኮ አልጠጣህም። በቃኝ አልኩሽ እኮ። በቃ እስቲ ተይኝ እስቲ በቃኝ አልኩሽ። መጠጥ ቤት ቢሆን ከዚህ የበለጠ አትጠጣም ነው? ወይ ጉድ! መጠጥ ሲበዛ ያሰክራል፣ ስካር ደግሞ ትዕቢተኛ ያደርጋል። የመጠጥ ቤት ጣጣታው ናፍቆ ከሆነ እኔን ጣጣለሁ። እንዴት አለሽ? ምንም ችግር የለውም። ብዙ ሰው እንዳለ አስመስዬ እፈልግልሃለሁ። ሳይክ ይሄ ባንኮ ነው እንግዲህ። እንዴት ነህ? ሰላም ነው? እንዴት ነው የሀገሩ ፖለቲካ? እሺ። ኧረ እባክህ እና ሸማመታችኋ? ጉድ እኮ ነው። እየጠጣ ጠጣ። ቺርስ። ተጫወቱ። እንዴት ነሽ? ሰላም ነው? እንዴት ነው? አያምርም? ፀጉር ያምራል አይደል? ያንቺ በጣም ነው የሚያምረው። እንደነስ ዲጄ ሙዚቃውን ጨምረው እንጂ እኔ በጊዜ ወደ ቤት መግባት ነው ፈልገው ነው ያላልሽ? እኔ ደግሞ ዛሬ መስከር ነው የምፈልገው። አዎ ዛሬ ከንፈር እስኪያልቅልህ ድረስ ነው የምስምልህ። ከንፈር ያልቃል እንዴ? አዎ ንክስ አድርጌ እስኪያልቅ ድረስ አደመዋለሁ። ንክሻ ደም አለው? ንክሼ ደም ስካር ትዕቢተኛ ያደርጋል ያልኩሽ ለዚህ ነበር። እንዴ ንክሻው እኮ የፍቅር ነው። ያ ደግሞ ፍቅር የለም። ያፈቀሩ ማድማት ድንግልና ላይ ብቻ ነው የሚሰራው። ይልቅ በጊዜ ተኝ። በጠዋት ባንክ ሄደሽ ገንዘብ ይዘሽ ትመጫለሽ። ለምን? የሚያስፈልጉንን ነገር ገዛዝተሽ ቤቱን ሙሉ ታደርጊያለሽ። ቤት ቆሞ በደንብ ይሙላ። ቤት ስለሙሉ የእህል ፍጆታ ይጨምራል። በደንብ ይሙላ። ሄሎ ታክሌ፣ በኃይሉ አጠገብ አለ እንዴ? ጠፋብኝ እኮ። የለም ካየሁት ምን 2 ቀን ሆነኝ። ምን ሆነ እባክህ? ሞባይሉንም አያነሳም። የሆነ ሰው አፍኖት እንዳይሆን ብዬ እኮ ነው። እንዴ የምን ማፈን ነው የምታወራው? ለፖሊስ እናመልክት እንዴ? ወይ እንዴ በኃይሉ እኮ አልፎ አልፎ ሞባይሉን ያጠፋዋል። አይ በህልሜ ሲጨነቅ ስላየሁት ፈርቼ እኮ ነው። ስማ ህልም እኮ በተቃራኒ ነው የሚተረጎመው። አንድ ሰው በህልሙ ከታፈነ በእውኑ እየተነፈሰ ነው ማለት ነው። ይልቅ ስማ፣ ይሄ ውጭ የምትለውን ነገር አስተካክል። ነግሬዋለሁ። ከዚህ በኋላ ሽምግልና ብለን አንመጣም። በል ቻው። ዝም ድምፅ እንዳታሰሚ። ዳንኤል ሊገለኝ ቤት ድረስ መጥቷል። አሁን በተመሳሳይ ቁልፍ ከፍቶ ገብቷል። ውስጥ ነው። ቤታችንን ደፍሮማ ዝም አልለውም። የፖሊስ ያለ ምንድነው? እትዬ ምን ገጠሙት? ምን ሆኖ? ቤቱ ሰው አለ? የምን ሰው? ኧረ የለም። እኔ ነኝ በቁልፍ ከፍቼ የገባሁት። አንቺ ነሻ ከፍተሽ የገባሽው? አታውቃትም ለካ። ተመላላሽ ሰራተኛችን እኮ ነች። አንቺ እምቢ ለዞረ ግን ክፍት አንቺ ተራርገ እንዴ! ዝም ድምፅ እንዳታሰሚ። ዳንኤል ሊገለኝ ቤት ድረስ መጥቷል። ዳኒ
ሞባይልን ጥለህ ሄደሃል። አሃ ሞባይል። እሺ በጣም አመሰግናለሁ ዳኒ። እንደው በቃ እዮብ ደስ እንዲለው ታርቅ ያለው ብቻ በለው። እሺ በቃ አሬንጅ አድርግና ደውልልኝ። አመሰግናለሁ። እሺ ውለታ መላሽ አድርገኝ። እኔ ግን የእርቁ ጉዳይ ምንም አልታየኝም። ለምን እንዴ? ብዙ ጊዜ የደበደበህን ሰው አንድ ጊዜ ደበደብኩት ብላ ይቅርታ መጠየቁ ምንም አልተዋጥልኝ። እሱ እኮ ወጣት እያለን ገና ሳንበስል ነው የደበደበን። እኔ እኮ ወጣት ከሆንን በኋላ ከበሰልን በኋላ እኮ ነው የመታሁት። እንዴ ነው የሰራሁት እኮ እኔ ነኝ። የልብ ልብ እንዲሰማው አታድርግ። በቃ ምንም እንዳልተፈጠረ እርሳው። ጄሪ አንድ ነገር ከተፈጠረ በኋላ እንዳልተፈጠረ ማሰብ ከባድ ነው። ይልቅ እርቁ እንዲሳካ ጽዋችንን እናንሳ። ማስለውንክ ነው እዩ መሬት ላይ ተደፍቶ ይቅርታ የሚጠይቅ አንተ ምንም አያገባም። እሺ ከሱ ጋር ከተታረ ከኔ ጋር ትጣላለሽ። ማንንም አይፈራም። ዝንቡን እሺ ማለት አትችልም። ያንተ መደፈር ያንተ ብቻ አይደለም፣ የኔም የቤታችን ነው። ከመሬት ተነስቼ በቴስታ የመጣሁት እኮ እኔ ነኝ። እሱ ብዙ ጊዜ ከመሬት የተነሳ መጥቷል። እንዲህ ነው መቀጠል ያለበት። የነብርን ጭራ አይዙትም፣ ከያዙት ደግሞ አይለቁትም ይባላል። አለዛ ነው እኔ በቴስታ ስመጣ አንቺ አምቧን ስተሽ ደፋሽበት። አምቧን ከመድፋቴ በፊት ሙልጭ አድርጌ የሰደብኩትን ክሬዲቴን አትርሳ እንጂ አስደፈርከኝ። ወይኔ ሄሎ ባይ። ቆይ ጄሪ እንደዚህ አይነት ኃይለኝነት አለባት እንዴ? እኔም ገርማኛለች። ሰውየው እንደ ዛሬ ተደፍሬ አላቅም ብሎ አባረረን። ኧረ እባክህ እቤቱ በሰላም ቁጭ ያለውን ሰውዬ ጠርተን እንታረቅ ብለን አሰደብነው። ምን እሱ ብቻ አምቧም ደፍቼበታለሁ ክሬዲት ይጠበቅልኝ አለች። ይኸውልህ ሰውየው ስቷል። ከዚህ በኋላ ባዶ እጇ እንዳትወጣ። ሽጉጥ ካስፈለጋት እኔ ልሰጣት እችላለሁ። በል አገር ሲረበሽ ራሴን እጠብቅበታለሁ ብለህ የገዛውን ሽጉጥ እዛው ያዝልኝ። ብቻ ዳኔ ተናዷል። በንዴት ጥርሱ ሲያቀጫቅጭ ፉጨት የሚመስል ድምፅ ካፉ ወጣ። ባይሉ አትፍራው ብላኛለች። አንተም አትፍራው። መፍራት መብቴ ነው። ሰው አይደለሁ እንዴ? የመፍራት መብቴንም አጠብቅልኝ። የቱም እንደማታመልጭኝ አየሽ አይደል? መጀመሪያ የደፋሽብኝን አምቧ በምላስሽ ትልሽዋለሽ። አምቧ እኔ ላይ ፊቴን ለመበተን ነው ወይስ አሲድ መስሎሽ ነው? ዳንኤል ምን አደረገሽ? አፈነሽ? ወጋሽ? ምንድን ነው ንገሪኝ። እንደነበር ነግሬሽ ነበር እኮ። ክፉ ነው። ከዛ ምን እንዳደረገኝ አላውቅም። ራሴን ሳትኩ። ቆልፎሽ ነው? አዎ። ከዛ ከቆይታዎች በኋላ ስነቃ እኔ ሴት አልመታም፣ አንቺ ግን ለድፍረትሽ ይሄን ቅመሻለኝ። ግን ለዛ ለባልሽ ግን ንገሪው አለኝ። ምንድን ነው የምትነግሪኝ? አንቺ ከሞት ተመልሰሻል፣ እሱን ግን ላግኘው እንጂ ከሞት አይመለሳትም አለኝ። ወይኔ ዩብዬ ይሻለናል። ወይኔ ጨካኝ። አንቺ ነሽ ደህና የሚታረቀን ሰውዬ እንደ አዲስ የቆሰቆሽው። እንዴ ዩቤ፣ ያንተ መደፈር የኔን መደፈር ነው ብዬ ነው። ያንተ መደፈር የቤታችንን መደፈር ነው። እባክሽ ቤት አትበይ። እንዴት ነሽ ጄሪ? ተረፍሽ? ሞትን አሳይቶ መለሳት። እባክህ ባይሉ፣ እባክህ እርቁን አፋጥንልን። እንጃ እሺ ይላል ብለሽ ነው? እኔም እንደ ዩቤ እግሩ ላይ ወድቄ ይቅርታ ጠይቀዋለሁ። እባክህ። እኔም በድጋሚ እግሩ ላይ ወድቃለሁ። ይኸውላችሁ ግድ የላችሁ፣ ያ ሽጉጥ ብቻ ነው መፍትሄው። ባክሮታል እናንተ ከዚህ ቤት ሽጉጥ ይላል።
ሄሎ እንዴት ቢደፍረኝ ነው ሚስቴን የቆለፋት? እንደውም እርቁን አልፈልግም እንኳን ቆለፈ በኃይሉ እርቁን አፋጥነልን። በጥፊ መታ አቀመሰኝ። እንዴት ነው ጥፊው? ያማል? በጣም እንደ ድሮ ነው። ኧረ እባክህ ለኔ ብለህ ተመታ? አይ ችግር የለውም። ዛሬ ላንተ ስል ተመታው። ድሮ ያለ ምክንያት ዝም ብሎ ይጠፈጥፈኛል ነበር። እኔ የምልህ ከመታ ለምን ሽጉጡን አትጠቀምበትም? አይ ቤቱ ድረስ ሄጄ ነገር የፈለኩት እኮ እኔ ነኝ። ነግሬሽ ነበር እኮ ድሮም ክፉ ነው። አንድ ብር ጫማዬ ደግሞ ወሰደ። ጫማውን ይሰደው ይተካል። ነይ ይገለናል። እንኳን ነፍስሽ ተመለስ። ቻው። እዮባ ምንድን ነው? ከቤተ ክርስቲያን ስመጣ አንድ ሕፃን ልጅ ሰጥቶኝ ሄደ። ምንድን ነው? እኔ እንጃ ለእዮብ ስጠው ተብዬ ነው አለኝ። ማን እንደሰጠው ስጠይቀው ደግሞ ሮጦ ሄደ። እንዴ ምን ነው? እነዚህ ፎቶዎች በሙሉ አውቃቸዋለሁ። ቀጥቅጦ አካለ ጎዶሎ ያደረጋቸው ዳንኤል እና ፎቶቹን የላከልኝ እሱ ነው? አዎ መልዕክቱ ግልጽ ነው። ያንተም ዕጣ ፈንታ እንደዚሁ ነው ማለቱ ነው። ወይ ነይ ቁጭ። ከዚህ በኋላ ከቤት መውጣት የለም። ለምን ፖሊስ? አይሆንም። አንቺም መውጣት የለብሽም። እኔን ሲያጣ ልሁን አንቺ ላይ ነው የሚወጣው። እቤት ቁጭ ብለን ይህንን ማት እንዴት እንደምናሳልፍ እናስብ። ማን ነው? እኛ ነን። እናንተ እነማን ናችሁ? በድምጻችሁ መለየት አውቃተ? ድምጽህን አሰማው። የምን መሳቅ የምን መገልፈጥ ነው? እነማን ናችሁ? አትናገሩም? እኛ የምንስቅበት ጊዜ የለንም። አክትሟል። ባህሩ ላይ ተክለልን በልክፈት። ለምን መጣችሁ? ሰውዬው ምን ሆነሃል? ባለፈው ያስታረቅን ግን መለወጥ አለመለወጥ መተን ቼክ እናደርጋለን አልተባባልንም ነው? ተለውጫለሁ። እንዴ ከፋትልና ተለውጫለሁ አልኩ እኮ። እንዴ በቃ ሂዱ፣ አትምጡ፣ ደውሉልኝ። እንደዚህ ደግሞ ተጀመረ። ባልወጣም ከቤት አትምጡ፣ ስመጡም ደውሉልኝ። እሺ ሚስኮል እንኳን ማድረግ የላችሁ ሚስኮል አድርጉልኝ፣ እንደው ባይሰራም እንኳን። አረ ገብተን እንኳን ሻይ ቡና እንበል። አላዘጋጀንም እኛ እንግዳ ይመጣብናል ብለን መች ጠረጠርን? ስኳር ፍለጋ ስወጣ ጨውን ያገኘኝ የለም። ይኸው ይሄን አጥር ስታሳጥርና በሽቦ ስትቆልፈው ነው መጠርጠር የነበረብኝ። በኋላ መተሻ ቤቱታሽን ታሰሚያለሽ።
ወዴት እየሄድክ? ልጅ ኢላ ቆሻሻ ቁጥሩን አላውቀውም። አላነሳም። እሱ ነው የደወለው። ወዴት ነው? ቁርስ ልሰራ። ቤተክርስቲያን እንዳትሄጂ፣ እዚሁ ጸልይ። እንዴ ባንክ ቤት መሄድ አለብኝ። ደግሞ እህሎቹ ምናምን መገዛዛት አለብኝ። ባለፈው ገዛሽ አይደለም እንዴ? ትንሽ ነው የገዛሁት። መጀመሪያ የተገዛውን እንጨርስና ከዛ እንደምንም ወጥተሽ ቤቱን ሙሉ ታደርጊያለሽ። ምንድነው ችግር ተፈጠረ ብሎ እህል ማከማቸት? በትንሽ በትልቁ እህል እየሰበሰባቸው ቤት ስቶክ። ሄሎ፣ ባለቤቴ ስልክ አያነሳ። አንተ ሰውዬ በተለያየ ቁጥር እየደወልክ የምትረብሸንን ነገር ለፖሊስ ነው ሪፖርት የማደርገው። እሺ? እንዴ አታንሺ አላልኩሽ? ሄሎ፣ አንተ ትሰማኛለህ? እኔን እንደፈለግክ ማድረግ ትችላለህ። ሚስቴን ግን ጫፏን መንካት አትችልም። ጫፏን። ማታ ስትሸልል ነበር። አይጥ ለሞቷ የድመት አፍንጫ ታሸታለች ይባላል። ማታ ሸለልኩ እንዴ? ታዲያ ማታማ ጀግና ሆነ ነበር። እኔ ራሱ ያንተ ሽለላ ተጋብቶብኝ ቤቱ ድረስ ሄጄ ልቀጠቅጠው ነበረ። ሽለላዬን ሰምቶኛል። እዚሁ አካባቢ ነበር ማለት ነው። ይሄን ያህል ክትትል ምን ያስፈልጋል? ያውን በጨለማ ጄሪ የሩስ ማን ነው? እኛ ነን። ከመስሪያ ቤት ነው የመጣነው። ታመህ ልንጠይቅህ። አዎ አሞኛል። አስገባን አንጠይቅህ። አይ በሽታ የሚጠየቅ አይነት አይደለም። የታመመ መጠየቅ በእኛ ነው እንዴ የተጀመረው? አረ ተስቦ ነው። ምንድነው ተስቦ? እሱ እጀታ ብረቱ ላይ ያለውን የበሩ ላይ እጀታውንም እንዳነኩ ወንጀለኛ ነኝ። እጄን ልሰጥ ነው የመጣሁት። ምንድነው የሰራው ወንጀል? ሰው ደብድቤ ነው። እዛኛው ፖሊስ ጣቢያ እሰሩኝ ብላቸው እምቢ አሉ። እዚህ ቢሳካልኝ ብዬ ነው የመጣሁት። ለምንድነው አናስርም ያለው? እኔ ምን አውቃለሁ? ዳንኤል አልደበደበኝም ብሎ ስለዋሻችሁ ይሆናል። የደበደብከው ሰው ዳንኤል ነው የሚባለው? አዎ ዳንኤል ነው የሚባለው። ደግሞ እኮ ምንም አላደረገኝም። ከመሬት ተነስቼ እኔ ነኝ በቴስታ አድርግም ያደረኩበት። አስብበት ብሎ ፈጣሪ የሰጠኝን ጭንቅላት ለቴስታ ተጠቀምኩበት። ገና በሰማይ ቤት እጠየቃለሁ። የምድሩን እናንተ እንደምታረጉ አድርጉኝ። እሺ አሁን የተደብዳቢውን አድራሻ ስጠንና አንተ ውጭ ቆየ። እሺ ቀሚስና ነጠላ ለብሳ አሸጉደኝ። ለፖሊስ አመለክታለሁ ብትል አሁኑኑ ፖሊስ ጣቢያ መጥቼ ደፋል።
አንቺ ራስሽ የተፍተሽ ነው። በዛ ላይ ሞባይልሽን አጥፍተሽ። እኔማ እህሎችን ገዛዛው፣ ከባንክ ብር አወጣው፣ ፖሊስ ጣቢያ መለከትኩ። ፖሊስ ጣቢያ መለከትኩ? ምን ብለሽ? ዳንኤል የሚባል ሰው ባሌን እያስፈራራው ነው ብዬ ነው። ዳንኤልን ፖሊሶቹ ይችላል ብለሽ ነው? አይችሉትም። ከህግ በላይማ አይሆንም። ፖሊሶቹ እኔን መቼ ያዙኝ? ሰው ደብድቤ ከህግ በላይ ሲሆን ምንም አላሉኝም። ፖሊሶቹ ራሳቸው ተሯሩጠው ካልያዙሽ ደስ አይላቸው። እጄ ልስጥ ስትያቸው የሰራሽ ወንጀል ያንስባቸዋል። እናንተ በፈለጋችሁ ሰዓት እንደ ከብት ምጎተት ሰው አይደለሁ። ዛሬ አልመጣም፣ ነገ እመጣለሁ። ሄሎ፣ አንተ የት ነው የጠፋው? አለሁ። እባክህ የለም። እነ ተክሌ መጥተው በር አልከፍትም እንዳልካቸው ነገሩኝ። እንዴ እነሱ አይደሉ እንዴ ቤቱ አላሉኝ? አንተ በማልከፍትልህ መስሎ ነው የቀረው? ቢዚ ነበርኩ። ዳንኤል ደውሎልኝ ነበር። ፖሊሶች ጋር ከሰስከው እንዴ? ኧረ እኔ አልከሰስኩትም። እየሩስ ነች የከሰሰችው። ያንቺ ጦስ ገና ብዙ መዘዝ ያመጣብኛል። ለማንኛውም ዳንኤል ፖሊስ ጣቢያ ነገ እንገናኝ ብሎ አስጠንቅቆኛል። አንተን ለምን አለ? እንደመታኸው እንድመሰክርለት ፈልጎ መሰለኝ። ጥሩ ነዋ ታዲያ። እንዴ ስመታው አይተሃል ነበርክ በቦታው ድርጊቱ ሲፈጸም አይደል? መመስከርም አለብህ። ለክርህ ስትል መመስከር አለብህ። በል ነገ ፖሊስ ጣቢያ እንገናኝ። ነገ ፖሊስ ጣቢያ? እሺ እመጣለሁ። እንዴ ለምን አረፈድክ? የምመጣው ውስጥ ለውስጥ አቋርጬ ስለሆነ ነው። ለምንድን ነው የምታቆራርጠው? ዳንኤልን እያወቅኸው? እሱ እኮ ፖሊስ ጣቢያ ነው ያለው። ጓደኞቹን አሰማርቷቸው ቢሆንስ? ፖሊስ ጣቢያው እንዴት እንደረዘመብኝ ልነግርህ አልችልም። በል ቶሎ ድረስ። ሄሎ የት ነህ? ወደ ፖሊስ ጣቢያ እየሄድኩ ነው። ዳንኤል እያሳደደኝ ነው። የት ነሽ? ወደ ቤት እየተቃረብኩ ነው። ከቤት እንዳትወጣ ነው የደወልኩልህ። እሺ። አዎ ቤቴ ድረስ አባረሩኝ ያልኩህ እኮ ነው። እባካችሁ ከቻላችሁ አሁኑኑ ድረሱልኝ። እሺ ፖሊሶች ይምጡና እኔንም ከዚህ ይዘውኝ ይሄዳሉ። ነይ ቁርስን በልተሃል? ምንም በላሁት አልበላሁም። ቆይ እሺ ላምጣልህ። ኧረ ቆይ ፖሊሶቹ ይምጡና ተረጋግተን እንበላለን። ፖሊሶቹማ ይቆያሉ። ሲደወልላቸው ወዲያው ከት የሚሉት እኮ የአሜሪካ ፖሊሶች ናቸው። የኛ ሀገር ፖሊሶች ቁርስ በልተን ምሳ ደግመን ነው የሚመጡት። ከገደለኝ በኋላ ነው የሚደርሱልህ በእኛ። እንዴ አጥራችንንማ ደፍረው አይነቀንቀው። ምን ቀረው? ፖሊሶቹ ጋር ማመልከት አልነበረብሽ ነው ጄሪ። እነሱ ምንም አይፈይዱ፣ ነገሩን ያባብሱታል እንጂ ምንም አይፈይዱልሽም። እጄን ስሰጥ እጄን ይዘው ቢያስሩ ኖሮ ይሄ ሁሉ መሳቀቅ አይመጣም ነበር ጄሪ። ሄሎ አንተ ዳንኤል ፖሊስ ጣቢያ ነው ብለህ ዋሸኝ ልታስገድለኝ ነው አይደል? ኧረ አልዋሸሁም፣ ይኸው አጠገቤ ነው ያለው። ኧረ ዝም በል እባክህ፣ ዝም በል አልሰማህም። አንተ ጓደኛዬ ሳትሆን ደመኛዬ ነህ ለካ። እኔ መች አወቅኩ እስከ ዛሬ መሰሪ። ጭራሽ ዘጋው። ወይ ጭንቀት! ምን ቀን ነው ያንቀን? ምን ቀን ነው ያኔ እሱ የነካውበት ቀን ነው? ምን ቀን ነው? ማን ነው? ምንድነው? እኔ ነኝ። ምን ፈልገህ መጣ? የኢዮብ ቤት አይደለም እንዴ? አሁን ዞር በል ከበሬ ላይ። ከዳንኤል ጋር ተመሳጥረህ ልታስገድለኝ እንደሆነ ደርሼበታለሁ። እየቀለድኩ ነው። ዞር በል ከበሬ ላይ አንተ ሰውዬ። ይኸው
ዳንኤል ጄሪን ሸኝቶ እዚህ አካባቢ አድብቶ እንደሚጠብቀኝ ደርሼበታለሁ። ንገረው ደግሞ ይኸው አካባቢውን በኤሌክትሪክ ታጥሯል። እዚች አካባቢ ድርሽ ብትል አበረዋለሁ፣ ለኩሰዋለሁ በለው። መብራት አለ እንደ እናንተ ጋር? ጄኔሬተርም አለ። ጄኔሬተር እለኩሰዋለሁ። ይኸውልህ ዳንኤል ከጠዋት ጀምሮ ፖሊስ ጣቢያ ነው ያለው። አቤት ውሸት! ነገ ፖሊሱ ፖሊስ ጣቢያ እንድትመጣ ብሏል። አንተ እዮ ምን አድሎብህ ነው ግን? ቆይ ሞቱን የምትመኝለት? ለአንተ ስንከፍት ዳንኤልን እንደምታስገባ ደርሰንበታል። ዞር በልልኝ ከበራችን ላይ። አንተ ሰውዬ፣ ኧረ ዞር በል እባክህ፣ ሌላ ችግር አትፍጠር። እኛ ሰላማዊ ሰዎች ነን። ቢጫም የለበስነው ሰላማዊ ሰው ስለሆንን ነው። ዞር በል፣ አለበለዚያ ብዬ ነው የምጮኸው። ዞር በልልኝ ከበራችን። ያው እሰሩ ወንጀለኛ ነኝ። ጂንስ ሰጥቻለሁ። እሱ አልከሰም እያለ ልታሰር የምትለው ለምንድን ነው? አንተ ምን አገባህ? ያው አንተ ምን አገባህ? ምን አገባህ አንተ? ከፖሊስ ወጥቼ እንድሞት ፍላጎት? ይቅርታ ሳጅን፣ ትናንትና ጠዋት ዳንኤል እዚህ እንደነበር ንገረው። አዎ እዚሁ ነበር። አሁንም እየመጣ ነው። ዳንኤል አልከሰውም እያለ አንተ እጄልስ እሰሩ የምትለው ነገር ግን ግር ነው ያለኝ። ዳንኤል ይገለኛል ብሎ ስለፈራ ነው ልታሰር የሚለው። ይገለኛል አላልኩም ብያለሁ። ይገለኛል ብለህ የፈራኸው ለምንድን ነው? ዳንኤል ተደባዳቢ ነው። እሱ ብዙ ሪከርድ እንዳለበት እኛም እናውቃለን። ብዙ ሪከርድ ያለበትን ሰው እያወቃችሁ የለቀቃችሁት እኛን ሰላም እንድናጣ ፈልጋችሁ ነው? ተረጋጋ። አዮ ተረጋግቻለሁ። እሱ ፖሊስ ጣቢያ ከገባው ጀምሬ ተረጋግቻለሁ። ከዚህ ንቅንቅ አለ። ከዚህ መውጣት አልፈልግም። አልወጣም። አንቺ ልብሴን አምጪልኝ። እኔ እዚሁ ነው የምቆየው። ከ10 ዓመት ወዲህ ምንም አይነት ወንጀል ሰርቶ አያውቅም። ዳንኤል እገልሃለሁ ብሎ ዝቶብሃል ብዙ ጊዜ። ምን ቁጥር ስፍር አለው? ብዙ ጊዜ ከኔ አልፎ ለሚስቴ ተርፏል። ሌዳ ይሄው ሚስቴን አግኝቷት በሜዳ አቆልፏት የሞቱ ሙታንን ሰላም ብላ በኮሮናም ያረፉትን እግረ መንገዷን ሰላም ብላቸው ነው የተመለሰችው። እንደዛ ተብ ለፖሊስ ማመልከት ነበረ። ስትሰማ አይደል ሚስቴ ያመለከተች ድረሱልን ብላ ደወለች። እናንተ ግን ችላ አላችሁ። ስንሞት ድረሱልን ከሆነ አንፈልጋችሁም፣ እድር አለን። ወይዘሮ ኢየሩስ እዚህ ጣቢያ መተሽ አመልክተሻል? እዚህ አይደለም ላይኛው ፖሊስ ጣቢያ ነው ያመለከትኩት። ቃልሽን የተቀበለውን ፖሊስ ስሙን ይዘሽዋል? አልያዝኩም። መቼ ነው ያመለከትሽው? ከ2 ቀን በፊት። ሄሎ ሳጅን፣ ወይዘሮ ኢየሩስ ከ2 ቀን በፊት ያመለከተችውን ማመልከቻ አይተህ እስቲ ደውልልኝ። እሺ አገኘኸው ነው? ጥሩ። ወይዘሮ ኢየሩስ አላመለከትሽም እንዴ? ኧረ አመልክቻለሁ ሳጅን። ቀደው ጥለውት ከሆነ ግን አያገኙትም እኮ። አይቀዱትም። ለፍትህ ከሆነ የመጣችሁት አሁንም ማመልከት ትችላላችሁ። ለውጥ ለሌለው ነገር ማመልከት አንፈልግም። ወጣ ብለን መወያየት እንችላለን። ትችላላችሁ። ካመለከትሽ እንዴ ሊጠፋ ቻለ? እንኳን ጠፋ። እነዚህ ሰዎች አያዋጡን። ለዚህ ሰውዬ ገንዘብ ከፍለንም ቢሆን እንታርቅ። አዎ አባቴ፣ እነዚህ ምንም አያዋጡንም። ግራ የሚያጋባ ነገር ነው። እንዴት? ለዳንኤል አሁን ደውዬለት ነው። አልከሰውም ልቀቁት ነው እያለ ያለው። ግን እናንተ እየዛተብን ነው ብላችሁ ካመለከታችሁ በቁጥጥር ስር አውለን አሁንም ልናናገረው እንችላለን። አናመለክትም። በሽምግልና እንጨርሰዋለን። እኛ ሳጅን አንተ ብቻ አንድ ነገር ተባበረን። አንዱ ለተዋለልን። ምን? ፖሊሶቹ ከቤት እንዳወጡኝ ወደ ቤት ይመልሱኝ። በመቤቴ ምንድን ነው የምትለው? እዚህ አይደለም ላይኛው ፖሊስ ጣቢያ ነው ያመለከትኩት። ወይዘሮ ኢየሩስ አላመለከትሽም። ላይሉ በብሩ ተስማምቷል። ጎሽ ሳይገላገልከ። ይሄው የባንክ ቁጥሩን ሰጥቶኛል። ቴክስት ያላረገው ለጥንቃቄ ብሎ ነው። ይሁን። የት አለ ከባንክ ያወጣሽ ብር?
እንዴ ቁጥር ዳንኤል የሰጠኝ የባንክ ቁጥር አለ። ኢየሩስ ለዳንኤል ብር አስገብታለታለች ማለት ነው። አንዴ ውጣና መኪና ውስጥ አናግረኝ። ምንድነው? ኢየሩስ ከቀናት በፊት ለዳንኤል ብር አስገብታለታለች። ምን? ይኸው 20 ሺህ ብር ገንዘብ እንደሰጠችው ነግራለች። ኧረ ምንም አላውቅም። ምናልባት እንዳልጨነቅ ብላ ይሆናል ያልነገረች። አሁን አንድ ውሳኔ እንድትወስን ነው የጠራው። የምን ውሳኔ? ይሄን ገንዘብ እንስጠው ወይስ አንስጠው? እንስጠው እንጂ ታርቀን ብንገላገል አይሻልም? ገንዘብ ስለሰጣችሁት የሚታረቃችሁ ቢሆን ኖሮ ኢየሩስ ገንዘብ ስትሰጠው ይታረቃችሁ ነበር። ግን እሱ በየተራ ሁለታችሁንም እያስፈራራችሁ ገንዘባችሁ መብላት ነው የፈለገው። ታዲያ ምን ይሻላል? በቃ ገለው መገላገል ነው። ይኸው በል ይሄን ሽጉጥ ወደዛ አድርግልኝ። የባሰ ነገር አታምጣብኝ። ወደዛ አድርግ። እሺ ምን ማድረግ እንዳለብን እያሰብክ ጠብቀኝ። እኔ ኢየሩስን አናግሬያለሁ። ኢየሩስ አቤት። የእርቁ ጉዳይ የሚሆን አይደለም። እንኳን አልሆነ። በጭራሽ መታረቅ የለባቸውም። ዳንኤል ከሁለታችሁም ላይ ገንዘብ እየተቀበለ ኑሮውን ማመቻቸት ነው የሚፈልገው እንጂ እርቁን አይፈልገውም። አንተ በምን አወቅ? መታረቅ ቢፈልግ ኖሮ አንቺ ገንዘብ ስታስገቢለት ያደርገው ነበር። ገንዘብ? ኧረ እኔ አላስገባሁም። ምን? ኢየሩስ ከኢዮብ ጀርባ ምን እያረግሽ ነው ያለሽው? ምን አረኩ? ሳታመለክቺ አመልክቻለሁ አልሽ። ለፖሊስ ሳትደውይ ደውያለሁ አልሽ። ቆይ ኢዮብን እያሸበርሽው ነው? የራስን ስራ ወደኔ አገልብጥ። እሺ ነው? ጥሩ። ከዚህ በኋላ ዳንኤል ኢዮብን አያስፈራራውም። ካስፈራራውም በጥይት ነው አናቱን መበሳለት። ይሄ ኢዮብ ደግሞ የት ሄደ? በኃይሉ ይኸውልህ፣ ሽጉጥ ያልከውን ነገር ተው። ምን መሰለህ፣ እኔ ነኝ አስፈራራልኝ ያልኩት እኔ ነኝ። ምን? አዎ ያኔ ጨለማ ውስጥ ያፈነኝ ቀን ዳንኤል፣ አንተና ኢዮብ እንዳትታረቁ ያደረኩት ብዬ ነው። ማናግርህ ነገር አለኝ። ስልክ ቁጥርን ከሰው ተቀብዬ ሴቭ አድርጌዋለሁ። ነገ ጧት ልደውልልህ ነበር። የኔን ቁጥር ሴቭ አድርገሽዋል? አምጪው ሞባይልሽ። እኔ እናንተ አብረን ተባብረን ከሰራን የምትፈልገውን ገንዘብ ሰጥሃለሁ። ማን ብለሽ ነው ሴቭ ያደረግሽው? ዳኒ ደብል አይ ነው። ደውለሽ ስለምን ልታናግሪኝ ነበር? ተባብረን እንድንሰራ ነው። እባክህ ኢዮብን ለትንሽ ጊዜ ያስፈራራልኝ፣ ከዛ የምትፈልገውን ገንዘብ ሰጥሃለሁ። ይሄን ልነግርህ ነበር። አዲስ ቁጥር እሰጥሻለሁ። ካሁን በኋላ የምትደውልልኝ በአዲሱ ቁጥር ብቻ ነው። ይሄን ቁጥር አሁኑኑ ሰርሽው። እሺ። አሃ አንቺ ነሽ የኢዮብ ጠላት። ምን ላድርግ? ኢዮብን ቤት ውስጥ ያገኘሁት ከዳንኤል ጋር ከተጣላ በኋላ ነው። ከዛ ቤት ውስጥ ሳይው ተደሰቱ። ደስታዬን ለማርዘም ብዬ ከዳንኤል ጋር ተመሳጠኩኝ። ይሄው ነው። በጣም ነው ማዝንብሽ። ለትንሽ ጊዜ ነው አስፈራራልኝ ያልኩት። ኢዮብ ቤቱን እስኪለምድልኝ ድረስ ብቻ። ወንጀል እኮ ነው የሰራሽው። ኢዮብ ቤቱን አለምድ ብሎ እንደተቸገርኩ እያወቅ ኢዮብ ይሄን ማወቅ አለበት። ይሄንን ኢዮብ መስማት የለበትም። እኔ እንደሆነ ትዳሬን ለመፍታት ቆርጬ ተነስቻለሁ። ኢዮብ ይሄን ከሰማ ያዝንብኛል። እባክህ በኃይሉ ልለምንህ። በቃ ነው። ሽጉጡ የለም። ኢዮብ ዳንኤልን ሊገለው ሽጉጡን ይዞ ሄዷል ማለት ነው። ወይኔ ጉዴ! ኧረ እባክህ ደውልና አስቁምልኝ። ወይኔ በኃይሉ ምን እያደረክ?
ጭራሽ ስራ ቦታ ድረስ መጣ? አዎ። ሽጉጡን ያዝከው ልትገለኝ ነው? ሽጉጥ መያዝ ማን ነገር? ባለቤት ደውላለች። ሸት ድሮም ጸበኛ ስለሆንኩ ሽጉጥ የያዘው መለየት አያቅትም። ለአንተ ብዙ መረጃ የምትነግረኝ ባለቤት በፍጹም አላለም። ሽጉጥ እንዳትተኩሰው። ባለቤት ይሄን ሁሉ ነገር ያደረገችው አንተም ቤት ውስጥ ለማዋል ፈልጋ ነው። ተው ሽጉጥ እንዳትተኩስ። ሁሉን ነገር ያደረገችው ኢየሩስ ነች። እኔም እየነገርኩት ነው የመጣው። እመነን። እውነት ኢየሩስ በእኔ ላይ? አዎ። ምን ያህል በበድላት እገላታለሁ። እንዴ እዚህ መሆኔን ደግሞ ማን ነገረው? ወይኔ ጉዴ ፈላ። በቃ ሊገለኝ ነው። ወይኔ ይግደለኝ። ጄይ አጥፍቻለሁ። ጥለሽኝ አትሄጂ። ይቅር በይኝ። ጥፋተኛው እኔ ነኝ። እኔ ነኝ ክፉ ሆኜ ክፉ ያደረኩሽ። ይቅር ብያለሁ። እኔም ነኝ ጥፋተኛ። አባቴ ይቅር በለኝ። እወዳለሁ። እንደዚህ ነው እንጂ መጣመር። ራሳችሁም እኮ ተሰቃይታችሁ እኛን አሰቃያችሁ። ደግሞ እዚህ እንዳትሳሳሙ፣ ቤት ሄዳችሁ ተሳሳሙ። እሺ አንቺ ራስሽ ቤት እያልሽ ሆቴል አይደረግም ማለቴ አይነፋም። ከየትም ሀገር ሆናችሁ ኢትዮጵያ ለሚገኙ ቤተሰቦቻችሁ እንዲሁም ወዳጅ ዘመዶቻችሁ በግ፣ ፍየል፣ ኬክ፣ አበባ፣ ስልክ፣ ስማርት ቲቪ፣ አልባሳት፣ ግሮሰሪና ሌሎችን እቃዎችን ሶደሬ ስቶር ላይ ማዘዝ ትችላላችሁ። ለልደት፣ ለሰርግ፣ ለምርቃት እንዲሁም ለበዓል ለቤተሰቦቻችሁ እንዲሁም ለወዳጅ ዘመዶቻችሁ ሶደሬ ስቶር ላይ ዘዙ። ያዘዛችሁትን እቃ የምንገዛው ከዛው ከኢትዮጵያ ነው። የተቀባይ ስልክ ቁጥርና ስም ብቻ በማስገባት ማዘዝ ይቻላል። እቃው ሲደርስ እንዲጻፍ ወይም እንዲነገር የምትፈልጉት መልእክት ካለ ክፍያ ከመፈጸማችሁ በፊት መልእክት መጻፊያ ቦታ ላይ ማስቀመጥ ትችላላችሁ። አዲስ አበባን ጨምሮ ዋና ዋና የክልል ከተሞች እናደርሳለን። ቦታው ከክልል ዋና ከተማ ራቅ የሚል ከሆነ ተጨማሪ ጊዜና ክፍያ እንጠይቃለን። ሶደሬ ስቶር